መጨቃጨቅ እንዴ መስሪ ቆይ ምን ለማድረግ ነው የምትሞክሪው እንዴ? የራስህ ከፈለክ ጥርግ ብለህ እንዴ በቃ የራስሽ ነው። እንደዚህ አይነት ቀልድ አይመቸኝም። እኔ ማለት መቀለድ ከፈለክ በሌሎች ቀልዶች መቀለድ ትችላለህ። በባባ ግን እንደዚህ አይነት ቀልድ እንደማይመቸኝ ታውቃለህ። ሰው የሚልሽን ነገር የሆነ በሌላ ነገር ታርጎመሽ ለማየት የምትሞክሪው መስሪ። እሺ አሁን በዚህ ምክንያት እኔና አንቺ ሌላ ነገር ውስጥ መግባት አለበት? ሰላም እንዴት ናችሁ የኛ ፋሚሊዎች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ያው ብንጠፋም አንዳንዴ መጣ እያልን ነው ማለት ነው። ዛሬም በአዲስ ነገር ወደ እናንተ ተመልሼ መጥቻለሁ ማለት ነው። እናንተ ማወቅ ያለባችሁ ለእናንተ ማስረዳት ያለብኝ አንድ ጉዳይ አለ። በጣም ስለጨነቀኝ ነው በነገራችን ላይ ማለት ነው። ምክንያቱም ጉዳዩን ከሰማሁኝ ቆይቻለሁኝ። ግን አሁን ለማዲ ብነግራት ይሄንን ጉዳይ እኔ እንጃ በቀላሉ ተቀበሏለች ወይም እሺ ትለኛለች ብዬ አላስብም። እና መጀመሪያ እንደዚህ እስኪ ከናንተ ጋር ያለውን ነገር ልነጋገርና ወሰኛለሁኝ። በነገራችን ላይ ቀደም ወሰኜ ለማድረግ ነው ሬዲዮኝ ተዘጋጅቼ የመጣሁት። ግን ያው አሁን እሷንም ማሳውቄ ግድ ማድረግ ስላለብኝ ሁሉንም ነገር ከጨረስኩና ካስተካከልኩኝ በኋላ ለሷ ለማሳወቅ ተዘጋጅቻለሁኝ ማለት ነው። እና ምን መሰላችሁ ከሰሞኑ ያው የማዶትን ክትትል ለማድረግ ሄደን ነበረ ወደ ጤና ጣቢያና እዛ ልክ እሷ ክትትሏን ጨርሳ ከወጣች በኋላ ዶክተሯ በአጋጣሚ እኔን ጠርታኝ የነገረችኝ አንድ ነገር ነበርና ማዲያው ባባዬ ሳይጠነክር ምናምንና ትንሽ ከፍ ሳይልና ጡት የሚለቅበት ደረጃ ላይ ሳይደርስ ነው ሁለተኛ ልጅ ያረገዘችውና ይሄንን ጉዳይ አስመልክታ ደግሞ ዶክተሯ ለብቻዬ ጠርታኝ የነገረችኝ አንድ ነገር አለና በጣም ብቻዬን እያሰብኩኝ የተጨነቅኩኝ ነበር። ምክንያቱም አሁን ላይ ለሷ ይሄንን ነገር ብላት እሺ ብላ እንደማትቀበል ስለማቅ በጣም እያሳሰበኝም እየጨነቀኝም ነውና እስኪ ለእናንተም ልንገራችሁ ያለውንም ነገር ያው ለሷም ላሳውቃት። ከዚህ በፊት ግን ማዘርን አናግሬ ምን ማድረግ እንዳለብኝ ምናምን ነግራኛለች። ብቻ ማዶት ተስማማለች አትስማማም አላቅም። ብቻ እስኪ የሚፈጠረውን ነገር አብረን ለማየት እንሞክራለን ማለት ነው። እንዳልኳችሁ ባባ አሁን የግድ ማለት ነው ጡቱን መልቀቅ አለበት። ምክንያቱም ከዚህ በላይ እንትን የሚል ከሆነ እሷንም ውስጥ ያለውንም ጽንስ ይጎዳል ብላ ዶክተሯ ነግራኛለች። ስለዚህ ያለኝ ብቸኛ አማራጭ ባባን ጡት ማስለቀቅ ነው። አሁን ላይ በጣም እንትን ስለምትል እሺ ብላ እንትን ብላ የምታስለቅቀው አይመስለኝም። እሱም በቀላሉ ይተዋል ብዬ ስለማላሰብ አንድ ያሰብኩት ነገር ነበረ። ማዘርን አውርቻታለሁኝ። ስለዚህ ከማዘር ጋር የወሰነው ውሳኔ ምንድነው? ለተወሰነ ጊዜ ለ2-3 ወር ያክል ባባን ወደ ሐዋሳ ይዤው ሄጄ እዛ እንዲሆንና በዚህም ጡቱን እንዲለቅ ምናምንና በተወሰነ መልኩ ማለት ነው። ምክንያቱም አሁን ላይ ከሷ ጋር ያለው ኮኔክሽን በተወሰነ መልኩ መቀነስ መቻል አለበት። ከቻልክ ካንተ ጋር ይሁን ምናምን ነበረ ዶክተሯ ያለችኝ። ግን ከኒ ጋርም ሆኖ አሁን እሷም እዚህ ስላለች ነገሮች በቀላሉ እንትን ይሆናሉ ብዬ ስለማላስብ ከማዘር ጋር ተነጋግረን የወሰንኩት ብቸኛ አማራጭ ባባን ወደ ሐዋሳ ወይም ወደ ማዘር ጋር መውሰድ ነው ማለት ነው። እንግዲህ ሁሉንም ነገር ጨራርሻለሁኝ ምን ብያለሁኝ አሁን ሄጄ ማለት ምክንያቱም ከሷ ጋር ክርክር ውስጥ ገብቼ እንዲ ነው ብዬ ማሳመን እንደማልችል ስለማቅ ባባን ይዤ ወጥቼ ቀለል አድርጌ ምናምን ልነግራት ነው ያሰብኩት። እስኪ ብቻ ምን ትሊሁን ምናምን አላቅም። ግን ያው ቪዲዮን ስታየው ሞር ትረዳኛለች ብዬ አስባለሁኝ። በደንብ እዚህ ላይ አብራርቻለሁኝ ብዬ ስላሰብኩኝ ነውና እስኪ ለማንኛውም እንሂድና ባባን አለባብሰነው ይዘነው ለመውጣት እንሞክራለን ማለት ነው። የሚፈጠሩትን ነገሮች እስኪ አብረን እናያለን። ወደ ቤት እንሂድ። ማመስገኛዬ የፈጣሪን ጸጋ መመስከሪያዬ ማመስገኛዬ ያው እንግዲህ አልብሻለሁኝ በተወሰነ መልኩ። እኔ በነገራችን ላይ ልብስ ማልበስ ላይ ምናምን እስከዚህም ነኝ። ፊት ለፊት ያገኘሁትን ነገር ዝም ብዬ አልብሻለሁኝ። የተወሰነ ልብስም ይዤለታለሁ ማለት ነው። አባቴ ተው የተወሰኑ ልብሶችንም ይዤለታለሁ። አስገባ እንግዲህ ለእናቱም ደውዬለታለሁ ፈልግሻለሁኝ ብያት እየመጣች ነው። እህቷ ጋር ሄዳ ነበረ። ስለዚህ እስኪ ያለውን ነገር ደግሞ ከሷ ጋር አውርተን የግድ መሆን ስላለበት ነው። በነገራችን ላይ የግድ ከዚህ የተሻለ አማራጭ ቢኖር ጥሩ ነበረ። የምታግዛትም ልጅ ለበዓል ሄዳ አልተመለሰችም ነበርና ነገሮች አሁን ላይ ቀላል አይደሉም። ህፃኑም እያስቸገረ ነው፣ እሷም እየተጎዳች ስለሆነ ይሄ ነገር የግድ መሆን ስላለበት ነው። በነገራችን ላይ እዚህ ሆና ከሱ ጋር መለያየት ምናምንና እንዳይጠባ ማድረግ አስቸጋሪ ነው። እንደማጨክንበት ስለማቅ ነው በነገራችን ላይ የግድ ይሄንን ነገር እያደረኩ ያለው እና ያው የግድ ግዴታ ሆኖብኝ ነው። እንግዲህ እስኪ አሁን እንጠብቃትና ያለውን ነገር ደግሞ ከሷ ጋር ተነጋግረን
ያው ምንም እኔ እንዲሁ ማወቅ ስላለባት እንጂ የግድ መሆን ያለበት ጉዳይ ስለሆነ ወደ ኋላ መመለስ ምናምን አይመስለኝም። በቃ የግድ ቆይ ጠፋብኝ። ያው የግድ መሆን ያለበት ጉዳይ ስለሆነ እንዲሁ ለማሳወቅ እንጂ ሌላ ብዙም ችግር የለውም ማለት ነው። ለማንኛውም እስኪ እንጠብቃት። ማመስገኛዬ የፈጣሪን ጸጋ መመስገኛዬ ደግነት ቸርነቱን ማመጣች ደምቀሽ ትታያለሽ። አንተ ምን እየበላህ ነው? መድኃኒዓለም ብስኩት እየበላህ ነው። ከየት አምጥቶ ነው ነበረው? ቦካክ አባት ድጋሚ ብቻ ለብሶ እንዳያስቀይረኝ እንጂ ብዙም ችግር የለውም። ምንድነው አንተ የምታንገበግቡኝ? አባቴ አስቸገርክ እንዴ? አባቴ ልብስ እንዳይበላሽ አስቸግሮ ነው የሄደበት እኮ ነው። ልብስ አታበላሽ አታውቃ አላስቸገረኝ እንዴ? ምን ሆኖ ነው ፊቱን ወደ እኔ የሚያዞረው? ዛሬ የሆነ ቦታ ልንሄድ ነው። ደግሞ ምንድነው የተዘጋጀው ልብስ? በቃ ልብሱ ምንም ስልሽ ማስተካከል የቻልኩት ይሄንን ነው። መጨመርይላታለሁ ስልሽ ነው። ለምንድን ነው የጠራኸኝ? ታገኛቸው ይስሉ ነው። ለምንድን ነው አባት አጣድፎ የጠራኝ? ለፊት ያገኛቸው እነዚህ ስለሆነ ነው። አንተ ምንድነው ልብሱን እያወጣው? እውነትህን ነው። የማ ልብስ ማውጣት አለበት። አንተ ምንድነው የምታወራው? የት ልትሄድ ነው? የት ልሄድ ነው ባባ? እኔ ባለፈው ክትትል ሄድን ሰዓት እኮ ዶክተሯን ለብቻ ይጠርታኛል ነበር እና በሰዓቱ አውቄ ነው ያልነገርኩት። ምንድነው እሱ? በቃ ባባ የግድ ጡት ማቆም አለበት። ከእናቱ ጋር ያለውን ሪሌሽን መጠበቅ አለበት። ከዚህ በላይ ይጎዳል። ታውቂያለሽ አይደል? ባባ ላይ እንትን ያልነው ቶሎ ስለነበረ ስላለው ነገር በግልጽ ነግራኛለች። አሁን እናትየው በነግራትም ጨክና ይሄንን ነገር ማድረግ ስለማትችል አንተ መፍትሄ ካለ እንዲህ ነው ብለህ የምታስተካክለው ነገር ካለ አስተካክል ምናምን ብላ ያለውን ነገር በደንብ ነግራኛለች። እና እኔም ለእማ ነግሬያት ነበር እና በቃ ፍቅር እኔም ለእማ ነግሬያታለሁኝ ያለውን ነገር። እሷ ደግሞ ያለችኝ በቃ ቢያንስ 1-2-3 ወር እኛ ጋር ይቀመጥና እንትን የሚልበት መንገድ ይፈለግ ብላኛለች። እኔ አሁን ቀድሜ ይሄንን ነገር ብነግርሽ እሺ ብለሽ እንትን እንደማትይኝ አውቃለሁ። አሁን ደግሞ ይዤው ልወጣ ብዬ በቃ አላስቻለኝም። የምር በቃ ማለት ይዤው ልወጣ እየቀለድክ ነው? የምሬን እኮ ነው ፍቅርሽ። ከዚህ የተሻለ አማራጭ አለ? አሁን እንደዚህ አይነት ቀልድ አይመቸኝም። እኔ ማለት መቀለድ ከፈለክ በሌሎች ቀልዶች መቀለድ ትችላለህ። በባባ ግን እንደዚህ አይነት ቀልድ እንደማይመቸኝ ታውቃለህ። ይሄ የግድ መሆን ያለበት ነገር ነው ሲጀመር። በቃ ፍቅር እንደ ልጁ በኢየሱስ ስም ያማው። እሺ ከዚህ የተሻለ አማራጭ አለ? እሺ አንቺ እኔ እያየሁሽ ነው በተደጋጋሚ ምንድነው ጡት እንዲያቆም ነግሬሻለሁኝ አይደለ? ስለዚህ እንዲህ አይነት ነገር ብላኛለች ዶክተሯ ብዬ። ግን አንቺ ያው መጨከን አልቻለሽም። ሁሌ እያየሁሽ ነው። እኔ በቻልኩት መጠን ጡት እንዲያቆም እያደረኩኝ ነው። ልጁ ምግብ እያበላሁት ነው። ደግሞ ሲተኛ ነው የሚጠባው። ሲተኛ ሊተኛ ሲል ነው የሚጠባው። ሲቀጥል ደግሞ የትም አይሄድም እንዴ? ጉዴ ፈላ። ለምን 10 አይጠባም? ጉድ እኮ ነው ደግሞ እኮ። ለምንድን ነው ግን አይደለም ስልሽ ነገሮችን ለምንድን ነው በሌላ አንግል ለማየት የምትሞክሪው? የምሬን እኮ ነው። እኔ አሁን ከቤተሰቡ ጋር ምናምን እንዳታነካከኝ አይደለም። ምን ይኸውልሽ እንድንነካካ ምናምን እኮ አይደለም። በቃ ግን በቃ ስለሽ ይዤ ልወጣ ምናምን ብዬ ስላላስቻለኝ ምናምን ነው። በቃ ደውዬ ይዘህ ልትወጣ ጭራሽ ድፍረት። ቀልደኛ ይርከመኝ። እኔ ነኝ የምደክመው፣ እኔ ነኝ የምጎዳው፣ እኔ ነኝ ስለሌለበት ነው። በቃ እኔ ሪስክ አለው፣ በቃ ሪስክ ያለው ጉዳይ ነው ብላ ነግራኛለች። አምላኬ ወይ ትዕግስት ስጠኝ። እኔ በቻልኩት መጠን ለማስለቀቅ እየሞከርኩኝ ነው አይደለ? ስለዚህ ይሄ ልጅ ደግሞ ከኔ ተለይቶ አይደለም 3 ወር 3 ደቂቃ ከኔ እንዲለይ አልፈልግም። ይሄንን ደግሞ ጠንቅቀህ ታውቃለህ። ስለዚህ ከኔ ርቆ እንዲሄድ አልፈልግም። እሺ እኔ ማወቅ ስላለብሽና እንድታቂ ስለፈለኩኝ እንጂ የነገርኩሽ እኮ ማለት ነው። አባዬ ሳማትና በቃ እንሂድኛ ተነስ። ኦሆ ይሄ ልብሱንም ማነጣጣ አባቴ ይሄ አባቴ ምንድነው የሚለው አንተ? እሺ ሌላ የሚጨምረው ልብስ ካለ አስተካኪና አስገቢ። አይደም አቤኔዘር በማርያም አታድርቀኝ። የግድ መሆን ያለበት ነው። በቃ እኔ አይደም እንዴ እኔን ገላኝ ከሆነ ልጁን ከዚህ ቤት ታስወጣለህ። ያማዋል እንዴ? ለምንድን ነው የምታሽጨዋኝ? በጌታ በቃ መሆን ያለበት ነገር ነው። ምስሪ ነገርኩሽ እኮ መሆን ያለበት ጉዳይ ለኔ የኔ ምቾት ነው። አልፈልግም። የኔ ምቾት ነው ወይ? በቃ ልታመም፣ ልሰቃይ፣ ልሞት በቃ። ግን አይደለም አይቻልም። በቃ ቆይ አባቴ ቆይ ልንሄድ ነው። ና ባባዬ
ሳማት እናቴ ፍቅሬ ሳማትና ይሄው ያዝ እንደዚህ ያዝ ይሄን ያዝ ፍቅር በቃ ስልሽ ከዚህ በላይ እኔ ነገሮችን ላስረዳሽ መሞከር ጥሩ ነው ግን እኔም በቃ አድርሼው ነገ መመለሴ ነው። እኔ በጣም ደክሞኛል የእውነት በጣም ደክሞኛል በጣም አሞኛል። ስለዚህ ምንም አቤኔዘር መስታወት በእናትሽ እኔ አታድክምኝ ሌላ ምን ይዘው ነው ለምንድን ነው ነገር የምትፈልገው ወጌታ አሰለችን አይደለም ሲጀመር ለሁለታችንም ታስቦ የሚደረግ ነገር አይደለም ለምንድን ነው አይደለም ታስቦ ከተጀመረ ማለት ነው አንተ አሁን ባሁን ነው እንደ ጭራሽ ከኔ ደብቀህ ነው እንደምትወስደው ለምን መጀመር አልነገርከኝም በመጀመሪያ እኮ ሰው አውርቶ ተግባብቶ ተስማምቶ ነው ነገሮችን ተሚለው ይሄ ነገር ላይ ደግሞ እንደማልስማማ ታውቃለህ እሺ ከዚህ የተሻለ አማራጭ አለ አሁን ልጅ አንቺ እዚህ ሆነሽ እንደማጨክኝበት ሁላችንም እናውቃለን እኮ አየሁሽ እኮ ነው አልጨክን በቃ አልጨክን ልጎዳ ይጎዳ ግን ከኔ ጋር እንዲለይ አልፈልግም አንተ አታከራክረኝ በጌታ ኢየሱስ ሰው ሚልሽን ነገር ነበር ሌላ ነገር ታርጉመሽ ለማየት የምትሞክሪው ምስሪ እኔ በሻም በዚህ ምክንያት እኔና አንቺ ሌላ ነገር ውስጥ መግባት አለበት ትሰማኛለህ እኔ ምንም አይነት ነገር ውስጥ መግባት አልፈልግም ባባ ግን ከኔ እንዲላይ አልፈልግም ስህተቱ እኔ ነው ታውቂያለሽ አይደለ ስህተቱ እኔ እኮ ነው መጥራት አልነበረብኝም መናገር አልነበረብኝም ታውቂያለሽ አዋሳ አላቃትም ሄጄ ያለመጣው ደፋር እኔ ራሱ ጅል ነኝ ላንተ ጥቼ መሄድ እና በቃ አባቴ እንሂድ ና ጫማህን አርግ መስሪ እረፊ በእናትሽ እንዴ ካንተ ጋር መጨቃጨቅ እንዴ መስሪ ቆይ ምን ለማድረግ ነው የምትሞክሪው እንዴ ካንተ ጋር መጨቃጨቅ ነው የራስህ ከፈለክ ጥርግ ማለት እንዴ በቃ የራስሽ ምን ወይ ይበርስ በረችው አንቺ መስሪ አንቺ አውቄ ነው እግዚአብሔርን አውቄ ነው ማርያምን እንዴ እና አባቴ እንዴ ና እናተንማ ጠለማታ ነው እሺ ነው በቃ ይዛት ነው ሂድ ይዛት ነው አያችኋል እናቱ አግዞ ሲቆጣኝ እና ቤተሰብ ማለት ነው የምሬን ነው እሷም ልክ እንደዚህ ነው የምታቃጠለኝና ለእናንተም አልነገርኳችሁም በጣም ይቅርታ ግን ጭንቅላቴ ላይ ይሄ ሐሳብ መጣና ምናልባት እንደዚህ አይነት ነገር ባደርግ ተመልካችንም እሷንም በደንብ ፕራንክ አደርጋቸዋለሁኝ ብዬ ስላሰብኩኝ ነበር ይሄንን ነገር ያደረኩት እንደማትቀየሙኝ ተስፋ አደርጋለሁኝ ያው እሷም በጣም እንደምታጨለለኝ ታውቃላችሁ አይደለ ጥራታው እናት ጥራት እና ያው እንደማትቀየሙኝ ተስፋ አደርጋለሁኝ ለማንኛውም ሁላችሁንም ወዳችኋለሁ ይመቻችሁ